እሺ አሰራሩን አሹፊኝና እኔ ራሴ እሰራዋለሁ። ታይ እኔ እሰራለሁ። አልወለደችም እኮ ማሚ። እሱስ መች ይቀራል ብለህ ነው እኮ ኢነርጂሽን ሳትወልድ አታባክኚ እያልኩ እኮ ነው። አንተ እስቲ ለሱ ያብቃን። ማሚቴ ለምንድን ነው ትንንሽ ነገሮችን እያካበሽ ላይፍሽን ላይሽ ላይ የምታከብጂው? ምን ሆነሽ ነው? ተይ እሱን እባክሽ። ቆይ ለምንድን ነው እሷ የምትሰራው? ልጅቷ ልጅ አይደል እንዴ? ለነፍሰ ጡሯ ምራቴ ራሴ ነኝ የምሰራው አለች። ስራ በቃ ምንድን ነው አሁን ሳበዛችሁ አይበቃትም እንዴ? ተሻለሽ ነው? ደህና ነኝ። ወይ ካልሆነ ሐኪም ቤት እንሂዳ። አይ ምንም አልሆንኩም እኮ ትንሽ ጨጓራዬን አሞኝ ነው። እንደዛ ነው እንዴ? እዩ አንዴ የርብቃ ላውራት ስለሆነ ትወጣልናል። እሺ ምን ነው አቤል የተፈጠረ ነገር አለ እንዴ? ቅድም በጣም አሞሽ ነበር እንዴ? አይ ያናክል እኮ አይደለም ትንሽ አቅለሽልሽኝ ነው። ርብቃ ማሚ እኮ ሌላ ነገር ነው ያሰበችው። ምን አሰበች? እርጎ የኔ ርብቃ ተሻለሽ? ደህና ነኝ። እንዴ ምንድን ነው የሰራሽው ማለት? እንዴ ምን ሆነ? አይ ምንም። ለማን ነው? ለርብቃ ነው ግን? አዎ ስለማማት እኮ ለሆዷ ጥሩ ነው። ሆዴን እኮ አይደለም ጨጓራዬን ነው ያመመኝ። ያው ነው አሁን ቢ እሺ ግን እኮ የቅድሙን በላ ነበር። ዝም ብለሽ ነው የደከምሽ። የኔ ርብቃ እኔ ላንቺ መሆን ያቀተኛል እንዴ? በቃ እኔ ውስጥ ልግባ። እሺ በለድ እስቲ በይ ርብቃ። እሺ ማሚ ግን የጠቀመችኝ መሰላት በጣም እየጎዳችኝ። እሷን ለምንድን ነው የምትሰማት? ምን ላድርግ በእናትህ እንዳይከፋት ብዬ እኮ ነው የማልፈልገውን ነገሮችን ማድረገው። በቃ ሁሉንም ነገር አንነግራትም እንዴ? አሁንማ ሁሉም ነገር ከሯል እኮ። እኔ የምልህ ከመቲ ጋር እያወራችሁ ነው እንዴ? አዎ ግን በእናትህ ማሚቲ ከመጣች በኋላ ምንም ጊዜ እየሰጧት አይደለም። ተው እንጂ አቤል፣ ልጅቷ በጣም ነው የምትወዳት፣ ትጉዳት። እዩ በጣም አስመሳይ ወንድም ነው። እንግዲህ አቤል ስለ መቲ እያወራው ነበረ። ከመቲ ጋር እንዴት ናችሁ ሲለው አይ ደህና ነን፣ ግን እኔ ጊዜ እየሰጠኋት አይደለም ሲለው ተው እንጂ አቤል ልጅቷ እኮ በጣም ጥሩ ልጅ ናት አትጉዳት እያለ እንግዲህ ማለት በጣም ያሳፍራል። አይኑን እያየ እንግዲህ ጓደኛው የሆነ ወንድሙ በምን ወንድም እንደሆነ ራሱ አላውቅም። የአንድ እናትና አባት ልጅ አይመስሉኝም። ምክንያቱም ደግሞ የአቤል እናት የቤቱን ካርታ ወስዳ በርብቃ ስም ያደረገችው ቤቱ ንብረቱ ሁሉ የአቤል ስለሆነ ነው። ስለዚህ የሆነ ዝምድና ወይም ደግሞ የጓደኝነት ወይም ደግሞ አብሮ አደግነት ነው እንጂ የምርም ወንድሙ አይመስለኝም ለአቤል ማለት ነው። ምክንያቱም የገዛ ወንድሙን አንደኛ ንብረቱን ባለቤት ይሆን ነበረ፣ ሁለተኛ ደግሞ የገዛ ወንድሙ ቢሆን ኑሮ እንደዚህ አይነት አስጸያፊ ነገር አይሰራም ነበር። እና እንግዲህ አይኑን እያየ ልጅቷን አትጉዳት እሷ እኮ ትወዳለች እያለ የገዛ ቅምጡን እንግዲህ ሊያባብለው ይፈልጋል። እዚህ ጋር ደግሞ እንግዲህ ርብቃ አቤል ውጭ እንዳይሄድ በጣም እየጣረች ነበረ። ያመኛን እያለች እንደውም ጭራሽ ከቤት እንዳይወጣ እየጣረች ነበር። የተሳካላት አይመስለኝም። ማሚቲ ግን ብትኖር ከቤት እግሩን ነቅነቅ አታስደርገውም ነበረ። ከዚህ በኋላ ምን አሳባ ይቅርታ እንደምትጠይቀው ባላቅም መቲ ከዚህ በኋላ ግን እኔ ተስፋ ያላት አይመስለኝም በአቤል ላይ ማለት ነው። ምናልባትም የአቤል እናት ደግሞ እዚህ ከቆዩ በጣም አሪፍ ነበር። የአቤል ጓደኛ ግን ይሄ ልጅ በጣም አሪፍ ነበረ። ምክንያቱም መቲን መጀመሪያ ጊዜ ሲያት ራሱ በተግባሯ እንደዚሁም ደግሞ በንግግሯ የድሃ ቅምጥሉና ስላያት ብዙ አልወደዳትም ነበረ። እንደውም ካስታወሳችሁ ርብቃ የሰራችው ምግብ አይጣፍጥም ብላ ለማንቋሸሽ ስትሞክር ስርዓት ይኖራችሁ እንጂ ምንም አይልም ብሎ እንዴት እንደተቆጣቸውና እንግዲህ ምናልባት ሌላ እድል ይሰጣታን ብዬ ሳካሊ ነው ልጄ እርጉዝ ናት ትለዋለች። አቤልም በነገሩ ፈገግ በማለት እማዬ ለሁሉ ነገር አትፍጠኝ፣ ለማንኛውም ተረጋጊ፣ እኔ ገብቼ አናግራታለሁ ይላታል። እና እንግዲህ አቤልና ርብቃ በዚህ ጉዳይ አውርተዋል። ማሚ እኮ ሌላ ነገር ነው ያሰበችው እንጂ በፍጹም አሞሽ እንደሆነ አላወቀችም ይላታል። እና ርብቃም ለእናትየዋ ልታስረዳት ሞከረች። ማሚዬ አንቺ እንደምታስቢው አይደለም እኮ
ጨጓራዬን አሞኝ ነው ትላታለች። እኔ ምን አሰብኩኝ ምንም ችግር የለውም እያለች ልጇን መንከባከብ ትጀምራለች። እንግዲህ ሽንኩርት የሌለው ምግብ ያው እነሱ ያውቁታል ትልቅ ሰዎች አይደለም። ስለዚህ ያንን መንከባከብ ጀመረች። እሷ ግን ልታስረዳት ብትሞክርም ሴትዋ የመስማት ፍላጎት ስላልነበራት ዝም ብላ እንግዲህ እኔ ይሄ የተሸፋፈነ ነገር ግን የሆነ ጊዜ የተነዳ ቀን ችግር ያመጣን ብዬ አስባለሁ። ለመጀመሪያ ጊዜ ወደ ቤት ስትመጣ ፍቅረኛ አይናት ብሎ ማስተዋወቅ ይሄ ስህተት ነበረ። እሱን አደፋፍነው አልፈው ደግሞ አሁን ደግሞ ልክ እርጉዝ እንደሆነች አስመስሎ ደግሞ የተጃጃለ ስራ ማለት ለሴትዋ በግልጽ ማስረዳት ይቻል ነበር። አይ እርጉዝ አይደለችም ከዚህ አንግል ነው እናቴ ብሎ ከማስረዳት ይልቅ በቃ ሴትዋ አይ ነው እኔ ያልኩት ይሁን ስትልሽ ብሎ መቀበል አግባብ ነው ብያ ምናልባት ኋላ ላይ ሊጎዳዱ ይችላሉ ብላችሁ ያስባለሁ። እና እንግዲህ በዚህ መሀል ነበረ አቤልና ርብቃም በነገሩ ካወሩበት በኋላ በጣም ትልቅ ችግር ውስጥ እየገባን ነው። አሁን ላይ ነገሩም ስር እየሰደደ ነው። እንዴት እንደምናስተካክለው አናውቅም እያሉ በዚህ ጉዳይ ከተወያዩ በኋላ አቤል ግን አንድ ነገር ትዝ አለው። እሱም ደግሞ መቲ ናት። እንግዲህ ወንድሙ ከመቲ ጋር እንዴት ናችሁ አለው። እንደዛ አይነት ወንድም አይጣልባችሁ ከጀርባው እየወጋው ከጀርባው የሚስቱ ቅምጥ ሆኖ ያለ ወይም ደግሞ የፍቅረኛው የመቲ ቅምጥ ሆኖ ነገር ግን ደግሞ ቤት ውስጥ እንደ ወንድም ሆኖ መቲ እንዴት ናት ከመቲ ጋር እንዴት ናችሁ በማለት ይጠይቀዋል። እንግዲህ አቤልም አይ ከመቲ ጋር እንግዲህ እሷን አስረድቻት ነገሩን ተረድታኛለች። ነገር ግን ከርብቃ ጋር ያለው ነገር በጣም ስር እየሰደደብኝ ነው። ምን እንደማደርግ አላቅም። ማሚታም በጣም እያመረረች ነው ይለዋል። እሱም እንግዲህ በቃ አታስብ ችግር የለውም ነገሩን እንፈተዋለን ሲለው እስኪ መቲን ዛሬ ላግኛት ብሎ ካጠገባ ሆኖ ይደውልለት ነበረ እና ሲደውልለት ይሄኛው እየቀና ነበር የኔ ውድ የኔ ቆንጆ ምናምን ሲላት ይሄኛው ወንድም ተብዬው በሱ ንግግር እየቀና ነበር። ምክንያቱም የዛችኛው አቀምጥ ስለሆነ ነው። እና ከመቲ ጋር ተቀጣጥረው እያለ አብረው ቁጭ ብለው እያለ ግን እሷ ለአቤል ወንድም ትደውላለች። መቲ ማለት ነው። ላገኘው ነው ምን ልበለው ያ ሁለቱ አቤልን ለመጣልና ከአቤል የሚፈልጉት ነገር ስላለ ነው። የምፈልገውን ነገር ካመጣሽልኝ አንቺ እንደምትወጂኝ እኔም እወድሻለሁ አላት። ካላመጣሽ ግን አልፈልግሽም ብሏታል። ይሄኛው ወዷት እየተንከባከባት እያለ ግን ያኛው በጥቅም ካልሆነ አልወድሽም ያላትን ወንድ የምታሳድድ ሞኝ ናት መቲ ራሷ ማለት ነው። እና እንግዲህ ልታስፈቅደው አቤልን ላገኘው ነው ምን ልበለው ብላ ስትደውልለት እሱ እዩ ግን ሊያነሳላት አልቻለም። ምክንያቱም አብረው ነበሩ ከአቤል ጋር። በመጨረሻም አቤል ከቤት ሊወጣ ሲል ርብቃ ከቤት እንዳይወጣ ደጋግማ ለመነችው። ሊያመኝ ይችላል እባክህ አትውጣለች። በእርግጥ አሟት አይደለም ከቤት ወጥቶ ከመቲ ጋር እንዲገናኝ ስለማትፈልግ ነው። በመቲና በአቤል መካከል ብዙ እርቀት እንዲኖርና እንዲለያዩ ትፈልጋለች። ርብቃ በፍጹም አትፈልግም እሱ አካባቢ ድርሽ እንዲል። እንደውም እዚህ ቀደም ጠይቃው ነበረ ከመቲ ጋር ታረቃችሁ እንዴ እንዴት ናችሁ ከመቲ ጋር አሁን ላይ ያለችው። ምክንያቱም አትፈልግም አብረው እንዲሆኑ እንዲለያዩ ትፈልጋለች። ለዛ ነው ይሄን የጠየቀችው። እሱም እንግዲህ አሁን ላይ አሪፍ ላይ ነን ከሷ ጋር ታርቀናል ይቅርታ አድርጋልኛለች በጣም እኮ ነው የምትወደኝ ተራርታኛለች እያለ ያሽሞነሙናት ጀመረ። ርብቃ ግን ስለመቲ ብዙ ነገር ስለምታውቅ በሱ ላይ ሌላ ተንኮል ሴራ እየሰራች እንደሆነ ስላወቀች እዚህ ቀደም ካስታወሳችሁ የአቤል ወንድም ወደ አቤል ክላስ በመግባት ዶክሜንቱን አውጥቶ ሊወስድ ሲል ርብቃ ከኋላው መታ ይዛው ነበር ካስታወሳችሁ። ከዛ ግን ራሷን የሳተች የመሰለችውም ውሸት ነበረ። ሁሉም ነገር ድራማ ነበረ። እሷ የምታውቀው ነገር አለ። እዩና መቲ በመካከላቸው ግንኙነት እንዳለ ስለደረሰችበት እዛ ቤትም ለሆነ ተንኮል እንደመጣ ስላወቀች ነው። ለዛ ነው እየተከታተለችው ስለነበረ እነሱ ማንም ሰው ቤት አለመኖሩን አውቆ ወደ ክላሱ በመግባት ያንን ዶክሜንት ይዞ ሲወጣ ርብቃ ግን ሆን ብላ ከኋላ ሄዳ ትነካዋለች። እሱን በድንጋጤ ያንን ወረቀት ይመልስና እሷን ዘወር ብሎ ሲያት ግን ራሷን የሳተች መሰለች ማለት ነው። ምክንያቱም ነገሩን ያወቀች መምሰል አልፈለገችም። ነገሩን በድብቅ መያዝ ነው የፈለገችው። ብቻ ጉዳዩን እንዲረሳውና ትቶት እንዲወጣ ነው የፈለገችው እንዳላወቀች። ነገር ግን ታውቃለች። እናም እሱ የምር ራሷን የሳተች ስለመሰለው እሷን አንስቶ በድንጋጤ ወረቀቱን ትቶት ይወጣል።
በዚህ መሀል እንግዲህ የአቤል እናት ወረቀቱን አንስታ ወስዳ ቤቱን በርብቃ ስም አድርጋ መጣች ማለት ነው። ያው ቀድማቸዋለች። ርብቃ ግን ጎበዝ ናት። በጣም ነው ማደንቃት። ብዙ አታወራም፣ ግን በጣም ብዙ ነገሮችን ታውቃለች። ግን ለማንም ሰው አትነግርም። በራሷ ነው የምትፈታቸውና ይህ ነገር ትልቅ ውለታ ነው የዋለችላቸው። እሱ ግን መቲ እያለ ውጭ ይላል። በመጨረሻም ግን መቲን ያገኛትና ከመቲ ጋር እያወሩ እያለ ስለ ርብቃ ያወሩ ነበረ። ርብቃን ምን እንዳደረጋት እዚህ ቀደም ምን አድርጎ እንደጎዳት ብቻ ብዙ ነገር ግን ለእናቱ እንዳልተናገረች ሲነግራት መቲ እያስመሰለች ነው፣ ወደድ ባይ ስለሆነች ነው ዝም በላት ትልና የቤት ሰራተኛዋ የመጣችው ልጅ ማለት ነው እሷ ጋር ትደውልና እንዴት ነው ያለው ነገር ትላታለች። ያኔ ርብቃን አሟታል፣ ስራውን ግን አልቻልኩትም፣ እነሱ ግን ጥሩ ሰው ናቸው፣ ርብቃ ግን በጣም ታማለች ትላታለች። ታያቸው በቅርቡ ጎዳና ይወጣሉ ብላ የተናገረች ልጅ ናት መቲ ማለት እንግዲህ አቤል ላይ ድራማ የምትሰራ ማለት ነው። እና ከአቤል ጋር ተገናኝተው አቤልም እንግዲህ ናፍቃው ስለነበረ አብረው እየተጫወቱ እያለ ድንገት የመቲ ስልክ ላይ ሜሴጅ ይገባል ማለት ነው። እንግዲህ መጀመሪያ ስደውልለት ያላነሳላት ልጅ ከአቤል ሲለይ እዩ ማለት ነው ሜሴጅ ይልክላታል። ነገር ግን አብረው ነበሩ። እንደለመደችው ሜሴጁን አንበባ ዝም ብቻ አይደለም ፊቷ ሁሉ ነበር የተቀያየረው በድንጋጤ ማለት ነው። እናም ምንድነው ምን ሆንሽ ብሎ ስልኳን ንጥቅ አድርጎ ሲያይ እንግዲህ ያላትን ነገር ባናውቅም ግን እሱ እዩ እንደ ፍቅረኛዋ እንደሆነና እሱ እንደጻፈላት እዩ ራሱ እንደሆነ ሳይሆን አጎት የሚባለው ሰውዬ ግን ፍቅረኛዋ ወይም ባሏ እንደሆነ አየ ማለት ነው። አቤልም በሁኔታው ይናደድና ሲጠይቃት እንደለመደችው ልታጭበረብረው ሞከረች። ታውቂየለ አጎቴ ከክፍለ ሀገር መጥቷል እሱ ነው እያለች እንደለመደችው ልታጭበረብረው ብትሞክርም አቤል ግን በነገሩ በጣም ይናደድና ከኔ ጋር ስትሆኝ አጎትሽ፣ ከሱ ጋር ስትሆኝ ሚስቱ የምትሆኝለት ማን ነው እሱ ብሎ በሚገባት በጥፊ በማጮል ማለት ነው ከአጠገቤ እንዳደርሽ ብሎ ትቷት ሲሄድ እግሩ ስር ተጎትታ ብትይዘውም ግን ገፍትሯት ነበር ሄደው እና እኔ በጣም ነው ደስ ያለኝ ማንነቷን ቢያንስ ስላወቀ ከርብቃ ከሚሰማ እራሱ ስለሷ ማወቁ ጥሩ ነው። እዚህ ቀደም ካስታወሳችሁ ርብቃ ልትነግረው ፈልጋ ነበረ ስለመቲ ካለችው በኋላ ግን አስባበት አይ ስለሚወዳት ላይረዳኝ ይችላል ብላ ነገሩን ለራሷ ይዛው ዝም ብላ ነበረ። አቤል ግን በራሱ ጊዜ የደረሰበት የመቲን ባለጌነት ማለት ነው። እና ግን የሚያስጠላው ነገር ምንድነው? አቤል ወደ መጠጥ ቤት ሄዶ ይሰክርና ሲጠጣ አምሽቶ ወደ ቤት ይመጣል እና ርብቃ እንደለመደችው እንድታቅፈውና እንድታባብለው ይነግራታል። እሷም ስለምትወደው እንደዛ አደረገች። ከዛ ግን ስለሰከረ አብረው እንዲያድሩ ጠይቋታል። አብረውም ያደሩ ይመስለኛል እንግዲህ ይህ ነገር ግን ርብቃና አቤልን ሊያለያያቸው ይችላል ብዬ አስባለሁ። ምክንያቱም ደግሞ እሱ በዛ ሰዓት ሰክሯል፣ ተጎድቷል እና ይህ ነገር በዚህ ሰዓቱ ነው አብረው ማደራቸው አግባብ ነው ብዬ አይደለም። ምናልባት ሲነቃ ወይም ደግሞ እንትኑ ከስካሩ ሲነቃ ሊናደድባት ይችላል ብዬ አስባለሁ። ነገር ግን እንግዲህ የምሩን ከሆነ ግን ፍቅራቸው ሀብሎ የጀመረ ይመስለኛል። እንደ ርብቃ አይነት ሴት የትም አያገኙም። ምናልባትም የረሳው ህይወትም ካለ ምናልባት ልትረዳው ትችላለች። ርብቃ በጣም ቆንጆ ድራማ ነው። ሁላችሁም ተከታተሉት። ቤተሰቦች እወዳችኋለሁኝ። በሌላ በአዲስ ስራ እስከምንመለስ ድረስ እስከዛው መልካም ጊዜ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ሼር እና ላይክ አትርሱ። ላይክ እያደረጋችሁ እወዳችኋለሁኝ። ባይ ባይ።